ኢትዮጵያ ቴሌቪዥን ነው። ራስልኝ በድጋሚ እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮች ላስታውቃችሁ። ኢትዮጵያ ለፈተናዎች የማይበገር ኢኮኖሚ ለመገንባት ብዝሃ ዘርፍ ላይ ትኩረት አድርጋ እየሰራች መሆኑ ተገለጸ። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች 10 የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን ወደ አገልግሎት የማስገባት መርሃ ግብር አዲስ የእስራኤልና ፍልስጤም ግጭት ለመቋጨት የሁለቱም ሀገራት መፍትሄ እንደሚያስፈልግ የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ ተናገሩ። ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮ መልህቅ በኢትዮጵያ የትናንት የስልጣኔ ታሪክ ውስጥ ሚናው የደም ስር ያክል የሆነውን ቀይ ባህር የነገ የኢትዮጵያ ስልጡን ዘመንን ለመኳል ዳግም ወደ ኢትዮጵያ ይደመራል። መልህቃችን ለምንና እንዴት የሚለውን ይቃኛል። የኢትዮጵያ የኢነርጂ ምርት የማብዛትና የብዝሃ ኢነርጂ አማራጮችን ዳይቨርሲፊኬሽን ኦፍ ኢነርጂ ማየት ውጥንን በዝግጅታችን የምናየው ጉዳይ ይሆናል። የጠቅላይ ሚኒስትር አብይ የታሪክ አተያይና ብያኔን በቆይታችን እንዳስሷለን። ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በABC.ስትሪም ላይ ጠብቁን። ኢትዮጵያ ለፈተናዎች የማይበገር ኢኮኖሚ ለመገንባት በዝሃ ዘርፍ ላይ ትኩረት አድርጋ እየሰራች ነው። በዚህ ዓመትም የኢትዮጵያ ኢኮኖሚ የ10.2% እድገት እንደሚያስመዘግብ ተተንብየዋል። የኢትዮጵያ ኢኮኖሚ አሁናዊ አፈጻጸምን የተመለከተ ዘገባን ባልደረባችን ጌታቸው ባልቻ ያዘጋጀው እንከታተል። ከ2.2 ትሪሊዮን ብር ወደ 15.1 ትሪሊዮን ብር በሁለቱ ቁጥሮች መካከል የ6 እጥፍ ያህል ልዩነት አለ። ይህ የገንዘብ መጠን ደግሞ የኢትዮጵያ ጥቅል ሀገራዊ ምርት በ2010 ከነበረበት አሁን የደረሰበትን የሚያመለክት ነው። ጥቅል ሀገራዊ ምርት ወይም ጂዲፒ የአንድ ሀገር ምርትና አገልግሎት መጠንን የሚያሳይ ነው። ከላይ በገንዘብ የገለጽነው የኢትዮጵያ ጥቅል ሀገራዊ ምርት እድገቱ በመቶኛም ይቀመጣል። በዚህም መሰረት የኢትዮጵያ ጥቅል ሀገራዊ ምርት ወይም ጂዲፒ ባለፉት 7 ዓመታት በአማካይ በየዓመቱ ከ7 በመቶ በላይ አድጓል። በዚህ ዓመትም ከዓመታት በኋላ ባለ 2 አሃዝ የሆነውን የ10.2 በመቶ እድገት እንደሚያስመዘግብ ተተንብዮአል። የኢትዮጵያ ኢኮኖሚ ባለፉት የለውጥ ዓመታት በተለያዩ የሀገር ውስጥና ዓለም አቀፋዊ ጫናዎች ውስጥ ሆኖ እንዴት ዘላቂነት ያለው እድገት አስመዘገበ የሚል ጥያቄ ሊነሳ ይችላል። ለዚህ ምላሹ ደግሞ ሀገር በቀል እሳቤን ይዞ የመጣው የማክሮ ኢኮኖሚ ማሻሻያ ነው። ብዝሃ ዘርፍ ላይ መሰረት ያደረገና ብዝሃ ተዋናይ ያለው ኢኮኖሚ መገንባት ደግሞ የማሻሻያው ማጠንጠኛ ነው። በአብዛኛው አንድ ዘርፍ ላይ ተንጠልጥሎ ከነበረው የኢኮኖሚ እሳቤ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም እና ዲጂታል ቴክኖሎጂ ተመጣጣኝ ቢቻል ደግሞ እኩል ትኩረት የሚያገኙበት ፖሊሲዎች ተተግብረዋል። የሀገር ውስጥም ሆነ የውጭ ባለሀብቶች በኢኮኖሚ ውስጥ ያላቸውን ተሳትፎ ለማሳደግ የሚያስችሉ ሪፎርሞችም ብዝሃ ተዋናይ ያለው ኢኮኖሚን የመፍጠር እሳቤ ውስጥ ተተግብረዋል። የነዚህ ማሻሻያዎች የመጨረሻ ግብም ፍትሃዊ የሀብት ክፍፍል የሰፈነበት ብዝሃ ተጠቃሚነት ያለው ብልጽግናን ማረጋገጥ ነው። አንደኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያም በሁለተኛ ምዕራፉ በ2017 ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ተሸጋግሯል። በትግበራው በዋና ዋና መለኪያዎች ምን ውጤቶች ተገኙ? እንመልከታቸው። በግብርናው ዘርፍ በዓመት የሚታረሰው መሬት 26.3 ሚሊዮን ሄክታር በላይ የደረሰ ሲሆን በ2017 1.5 ቢሊዮን ኩንታል ምርት የተገኘበት ነው። በኢንዱስትሪ በ2018 የመጀመሪያው ሩብ ብቻ 1.08 ቢሊዮን ዶላር ዋጋ ያላቸውን ከውጭ የገቡ የነበሩ ምርቶች በሀገር ውስጥ መተካት ተችሏል።
በ2017 ከተመዘገበው የ9.2 በመቶ እድገት የኢንዱስትሪ ድርሻ 3.7 በመቶ ነው። ይህ ደግሞ ጥራት ያለው ምርታማነቱ ያደገ መዋቅራዊ የኢኮኖሚ ሽግግርን ለማምጣት እገዛ ያደርጋል። በማዕድን ዘርፍም ባለፈው ዓመት 37 ቶን ወርቅ ለውጭ ገበያ ቀርቦ 3.5 ቢሊዮን ዶላር ተገኝቷል። በ2018 አንደኛው ሩብ ዓመት ብቻ 11.4 ቶን ወርቅ ተመርቷል። የግብርና፣ የኢንዱስትሪ፣ የማዕድንና ሌሎች ዘርፎች ምርታማነት የውጭ ንግድ ገቢንም በከፍተኛ መጠን እያሳደገ ነው። ባለፈው ዓመት ከሸቀጦች ወጪ ንግድ በታሪኳ ከፍተኛ የሆነውን 8.3 ቢሊዮን ዶላር ገቢ ያገኘችው ኢትዮጵያ በዚህኛው ዓመት የመጀመሪያው ሩብ ብቻ 2.5 ቢሊዮን ዶላር ገቢ አሳክታለች። የውጭ ንግድ አፈጻጸም አሁን ላይ የኢትዮጵያ ኢኮኖሚ የነበረበትን የውጭ ምንዛሪ እጥረት ችግር ከመሰረቱ እየፈታ ይገኛል። ባለፈው ዓመት ወጪ ንግድን ጨምሮ ከተለያዩ ምንጮች የተገኘው 32 ቢሊዮን ዶላር የውጭ ምንዛሪ ባላንስ ኦፍ ፔይመንት የሚባለውና ኢኮኖሚው ከሚፈልገው ትርፍ የውጭ ምንዛሪ የቀረበበት ነው። የገቢ አሰባሰብንም ስናይ በተያዘው በጀት ዓመት አንደኛው ሩብ የፌዴራል መንግስት የታክስ ገቢ 245 ቢሊዮን ብር ነው። ይህም ከአምናው ተመሳሳይ ወቅት 70 በመቶ ብልጫ ያለውና ከቅርብ ዓመታት በፊት በአንድ ዓመት ውስጥ የሚሰበሰብ የገንዘብ መጠን ነው። በኢትዮጵያ ኢኮኖሚ ሌላው ፈጣን እድገት እያስመዘገበ ያለው የፋይናንስ ዘርፍ ነው። አሁን ላይ የባንኮች ቁጥር 32 የደረሰ ሲሆን የወለድ ነፃ ባንክ አገልግሎትን በማስፋፋት ጭምርም በተደራሽነትም በአካታችነትም ዘርፉ በኢኮኖሚ ውስጥ ያለው ድርሻ ወሳኝነቱን እያሳየ ይገኛል። የባንኮች ጠቅላላ ሀብትም 4.9 ትሪሊዮን ብር በላይ ደርሷል። ለግሉ ዘርፍ የሚሰጡት ብድርም በዛው መጠን እያደገ ነው። በ2018 አንደኛው ሩብ ብቻ 262.3 ቢሊዮን ብር ብድር ያቀረቡ ሲሆን ከዚህ ውስጥ 81.3 በመቶ ለግሉ ዘርፍ የሰጡት ነው። የፋይናንስ ዘርፉ ታዲያ በዲጂታል ቴክኖሎጂም እየታገዘ ይገኛል። አሁን ላይ በኢኮኖሚው ውስጥ ከጥሬ ገንዘብ ዝውውር በዲጂታል የሚከናወነው በልጧል። ይህም ለኢኮኖሚ እንቅስቃሴው ቅልጥፍና የሚኖረው ጠቀሜታ እጅጉን የላቀ ነው። የኢትዮጵያ ኢኮኖሚ በ2018 የ10.2 በመቶ የባለ ሁለት አሃዝ እድገት እንደሚያስመዘግብ ተተንብዮአል። ባለ ሁለት አሃዝ እድገት በተከታታይ ማስመዝገብ ደግሞ በፍጥነት ከድህነት ለመውጣትና ብልጽግናን ለማረጋገጥ እገዛው የላቀ መሆኑን የምጣኔ ሀብት ባለሙያዎች ያስረዳሉ። ኢትዮጵያ የተገበረችው ማክሮ ኢኮኖሚ ማሻሻያ፣ የሜጋ ፕሮጀክቶች ግንባታ፣ የኢንቨስትመንት ከባቢ ሪፎርምና የዓለም ኢኮኖሚ መሻሻል በዚህ ዓመት ያቀደችውን የ10.2 በመቶ የኢኮኖሚ እድገት እንድታሳካ አስቻይ ሁኔታን እንደሚፈጥሩላትም ይታመናል። ኢትዮጵያ በቡድን 20 አባል ሀገራት ጉባኤ መሳተፏን እንደ ሀገር የደረሰችበትን የዲፕሎማሲ ስኬት የሚያሳይ መሆኑን የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያዎች ይገልጻሉ። ከለውጡ ማግስት የሰሩ ስራዎች ዓለም አቀፍ ጉባኤ እንድታዘጋጅ ተመራጭም አድርገዋታል። ሞላ አለማየሁ ያጠናቀረው ዘገባ አለ። እንደ አውሮፓውያን አቆጣጠር በ1999 የተመሰረተው የቡድን 20 አባል ሀገራት በዓለም የፖለቲካ ኢኮኖሚ ውሳኔዎች ቁልፍ ሚና ያለው የሀገራት ስብስብ ነው። ከዓለም አጠቃላይ ምርት 85 በመቶ እንዲሁም ከዓለም አቀፍ ንግድ 75 በመቶ ድርሻ የሚይዙት የቡድኑ አባል ሀገራት የዘንድሮውን ጉባኤ ለመጀመሪያ ጊዜ በአፍሪካ አህጉር በደቡብ አፍሪካ ጆሃንስበርግ ከተማ ከቀናት በፊት አካሂዷል። የባለብዙ ወገን ትብብር ዲፕሎማሲን የምትከተለው ኢትዮጵያም ባለፉት ዓመታት ባከናወነቻቸው የተለያዩ ስራዎች ስኬታማነት በቡድን 20 አባል ሀገራት ጉባኤ በመጋበዝ ተካፋይ ሆናለች። በጣም የበለጸጉ በኢኮኖሚም በሴኩሪቲውም በአጠቃላይ በተባበሩት መንግስታትም ይሁን በሌሎች ሁኔታዎች የመወሰን ችሎታ ያላቸው አገሮች የሚሰበሰቡበት ነው። ስለዚህ ውሳኔው ቀላል አይደለም። በዚህ ሁኔታ ውስጥ የሚጋበዙ አገሮች ደግሞ ምን ያህል አስፈላጊ እንደሆኑ መገመት ይቻላል። ስለዚህ ኢትዮጵያ ቤት ውስጥ በሰራችው ስራ ለዚህ ተጋባዥነት አብቅቷታል። ብዙ ፕሮጀክቶቿን በጉልህ አሳይታ እንግዲህ የሚታዩትም ከተሞቹንም ማየት ይችላል። እነዚህን ሁሉ ስታሳይ የዓለም መፈለግ ኢትዮጵያ እንድትጋበዝ አድርጓታል። እዛ ሰርታ ነው ማለት ነው። በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ በጉባኤው ተሳትፎ ያደረገ ሲሆን ጠቅላይ ሚኒስትሩ የቡድን 20 አባል ሀገራት መሪዎችን እና የተለያዩ ዓለም አቀፍ ተቋማት መሪዎችን ከጉባኤው ጎን ለጎን በማግኘት ያካሄዱት ውይይት የኢትዮጵያን ብሔራዊ ጥቅምና የአህጉሩን ተቀዳሚ ጉዳዮች ለማስረዳት እድል የፈጠረ መድረክ መሆኑ ተገልጿል። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። ለያዘቻቸው ትልልቅ ፕሮጀክቶች የሙያ ድጋፍ ትፈልጋለች፣ የቴክኖሎጂ ድጋፍ ትፈልጋለች፣ የገንዘብ ድጋፍ ትፈልጋለች፣ የዲፕሎማሲ ድጋፍ ትፈልጋለች። አሁን የባህር በር ጥያቄዋ መመለስ አለበት።
ይሄ ትልቅ አጋጣሚ ነው። እንደዚህ አይነቱ መድረክ ላይ ተገኝተህ ፍላጎትን በግልጽ መናገር ፌስ ቱ ፌስ። ስለዚህ ከዚህ አንጻር ኢትዮጵያ እንዲህ አይነት ኮር የሆኑ ወሳኝ አጀንዳዎቿን በግልጽ ያቀረበችበትና ይሁንታ ያገኘችበት ነው በአሁን ሰዓት ይሁንታ። ስለዚህ ጥረቱ ይቀጥላል። ከሰሞኑ የማሌዥያ ጠቅላይ ሚኒስትርና የሲንጋፖር ጠቅላይ ሚኒስትር በኢትዮጵያ ያደረጉት ይፋዊ ጉብኝት ሌላኛው የዲፕሎማሲ ስኬቶች ናቸው። ኢትዮጵያ ከሀገራቱ ጋር ያላት ወዳጅነትና ትብብር እያደገ መምጣቱን የሚያሳይ ሲሆን ይህንን ግንኙነት በጋራ ተጠቃሚነት ላይ ለማጽናት የሚያስችሉ በበርካታ ዘርፎች የመግባቢያ ሰነዶች የተፈረሙበት ጉብኝትም ነበር። በሌላ በኩል ኢትዮጵያ 32ኛውን የዓለም የአየር ንብረት ጉባኤ ኮፕ 32 እንድታዘጋጅ ያቀረበችው ጥያቄ ተቀባይነት ያገኘችበት ሳምንት ሲሆን ይህም ኢትዮጵያ በሀገር ውስጥ የሰራችው የአረንጓዴ አሻራና የግሪን ዲፕሎማሲ ቁልፍ ስኬት ነው። ይሄ ግሪን ሌጋሲው ሲጀመር ዳይቨርሲፋይድ ሆኖ አሁን ምን ተክላቸው ዛፎች የምናደርጋቸው ነገሮች ምግብም ናቸው፣ ዝናብም ናቸው፣ መጠለያም ናቸው፣ ሁሉም ነገር ናቸው። ይሄንን አግሬሲቭሊ ነው የተሰራው እዚህ በፕላን ታይቶ ማለት ነው። እንግዲህ ዓለም በሚያየው ቴክኖሎጂ እየተጎበኘ ነው የተሰራው። ያ ግሪን ዲፕሎማሲን አመጣ። ይሄ ሰርተን ተግብረን ስላሳየን ነው እና ወደፊትም የበለጠ እንድትሰራ ደግሞ ሞራል የሚሰጥ ነው ይሄ ጉዳዩ። በዛም ላይ ደግሞ የምንሰራቸው ትልልቅ ዲፕሎማሲዎች ይኖራሉ። ኢንቨስትመንት ጥቅም አለው። የሚመጣው ኢንቨስትመንት ቀላል አይደለም። ኢትዮጵያ በአህጉሩና በቀጠናው ያላትን ተሰሚነት በማሳደግ ብሔራዊ ጥቅሞቿን ለማስከበር የተገበረችው ያለው የዲፕሎማሲ ስራ ውጤት ማሳየቱ ይገለጻል። የብሔር ብሔረሰቦች ቀን በዓልን ስናከብር ህብረ ብሔራዊ አንድነታችን የሚያጎለብት ትርክት በመገንባት ሊሆን ይገባል አሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው። በክልሉ በተለያዩ ዝግጅቶች ሲከበር የቆየው የ20ኛው ኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል የማጠቃለያ መርሃ ግብር ተካሂዷል። መርሃ ግብሩ የተካሄደው የክልሉ ብሔረሰቦች ምክር ቤት መቀመጫ በሆነው የም ዞን ሳጃ ከተማ የክልሉ ርዕሰ መስተዳድር ዶክተር እንደሻው ጣሰው፣ የሁለቱ የክልል ምክር ቤቶች አፈ ጉባኤዎች፣ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች በተገኙበት ነው። ርዕሰ መስተዳድር ዶክተር እንደሻው ጣሰው ባስተላለፉት መልእክት 20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ስናከብር ህብረ ብሔራዊ አንድነታችን የሚያጎለብት ትርክት በመገንባት ሊሆን ይገባል ብለዋል። በሌላ በኩል 20ኛው የብሔር ብሔረሰቦች በዓልን አስመልክቶ በወልቂጤ ከተማ ሀገር አቀፍ ኤግዚቢሽንና ባዛርም ተከፍቷል። ዘገባው ሪፖርተራችን መስከረም ቸርነት ነው። አፍሪካ የግብርና ዘርፏን ለማሳደግ በዲጂታል ቴክኖሎጂ ላይ የምትሰራው ስራ ማጠናከር እንዳለባት ተገለጸ። ለ3 ቀናት የሚቆየው አፍሪካ ዲጂታል ግብርና ጉባኤ በአፍሪካ ህብረት አዘጋጅነት እየተካሄደ ነው። ጉባኤው ኢኖቬሽንና ዲጂታል መፍትሄዎችን ለግብርና ዘርፍ መጠቀም የአፍሪካ መጻኢ ጊዜ ብሩህ ማድረግ በሚል መሪ ሀሳብ ነው እየተካሄደ ያለው። በአፍሪካ ህብረት የግብርና ገጠር ልማት ብሎም እንደዚሁም ብሉ ኢኮኖሚና ዘላቂ አካባቢ ኮሚሽነር ሞሲሳ ቪላክቲ የአፍሪካን የግብርና ስርዓት ለመለወጥና የምግብ ዋስትናን በዘላቂነት ለማረጋገጥ ዲጂታል ግብርና መተግበር አስፈላጊ መሆኑን ጠቅሰዋል። ዲጂታል ግብርና ምርታማነትን ለማሳደግ፣ የገበያ ተደራሽነትን ለማስፋት እንዲሁም የመቋቋም አቅም ለመገንባት ቁልፍ መሆኑን አስረድተዋል። የግብርና ሚኒስቴር ሚኒስትር ዴኤታ ዶክተር ኢፋ ሙለታ ኢትዮጵያ በግብርናው ዘርፍ ትራንስፎርሜሽን ለማምጣት ዲጂታል ግብርናን ትኩረት ተሰጥታ እየሰራች ትገኛለች ብለዋል። የግብርና ኤክስቴንሽን አገልግሎት በስማርት ስልኮች አማካኝነት ተደራሽ ማድረግ፣ ትክክለኛ የግብርና መረጃዎችን በአንድ ቋት መያዝና ማዘመን ላይም እየተሰራ ነው ብለዋል። ሪፖርተራችን አባዲ ወይን እንደዘገበው የግብርና ግብዓትን ተደራሽ ማድረግ ከማሳ እስከ ገበያ ባለው ሂደት ውስጥ ያሉ የባለድርሻ አካላትን ቅንጅት ለማጎልበት ዲጂታላይዜሽን ላይ መሰራቱን ተናግረዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች 10 የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን ወደ አገልግሎት የማስገባት መርሃ ግብር በአዲስ አበባ ተካሄደ። በኢንስቲትዩቱ አማካኝነት ወደ ስራ የሚገባው ቴክኖሎጂ በቅየሳ ስራ ላይ ይከሰት የነበረውን የልኬት ዝንፈት የሚያስቀር እንደሆነ የከተማና መሰረተ ልማት ሚኒስትር ዴኤታ ፋንታ ደጀን ተናግረዋል። ቴክኖሎጂው ከዚህ በፊት ለመሬት ቅየሳ በርካታ ሰዎችን መሳሪያዎችና ቀናት የሚጠይቅ ነበር ያሉት ሚኒስትር ዴኤታው ይህንን በማስቀረት ጊዜና ጉልበትን ይቀንሳል ብለዋል። ሪፖርተራችን ፍሬው ትረታ እንደዘገበችው ዓለም የደረሰችበትን የቴክኖሎጂ ውጤቶች ማሸጋገር ብቻ ሳይሆን በሀገር ውስጥ መፍጠር የሚችል የሰው ኃይል አቅም ግንባታ ላይም በትኩረት ይሰራል ያሉት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ ናቸው። ለኤችአይቪ ኤድስ ምላሽ የሚደረገው ዓለም አቀፍ ድጋፍ መቀነሱ ፕሮግራሙ በዘላቂነት ችግር እያጋጠመ መሆኑ ተገለጸ። በኢትዮጵያ ኤችአይቪ ኤድስን ለመከላከልና ለመቆጣጠር በተሰራው ቅንጅታዊ ስራ በማህበረሰብ ጤናና በሰብአዊ ደህንነት ላይ ውጤት መመዝገብ ተችሏል። በዚህም
የኤችአይቪ ስርጭት ምጣኔ በ2010 ከነበረበት 1.26% በ24 ወደ 0.85 በመቶ ዝቅ ማድረግ መቻሉን የጤና ሚኒስቴር ገልጿል። ነገር ግን ኤችአይቪ ኤድስ አሁን ድረስ የማህበረሰብ ጤና ችግር በመሆኑ ጥንቃቄን ይሻል ሲሉ የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገልጸዋል። በጤና ሚኒስቴር የኔት ፕላስ ዋና ዳይሬክተር አቶ ካሳሁን ታደሰም በበኩላቸው እንደ ሀገር ከዚህ ቀደም በተሰሩ ስራዎች ስርጭቱ መቀነስ ቢቻልም አሁን ላይ ከዓለም አቀፍ ድጋፍ ሰጪ አካላት ለኤችአይቪ ኤድስ ምላሽ ማስፈጸሚያ ሲደረግ የነበረው የገንዘብ ድጋፍ መቀነሱ የታቀዱ ሀገራዊ እቅዶችን ለመተግበር አለመቻሉንም ገልጸዋል። በመሆኑም ይህን ችግር ለመቅረፍ መንግስትን ጨምሮ የሚመለከታቸው አካላት ትኩረት ሊያደርጉ ይገባል ብለዋል። ዓለም አቀፍ የኤችአይቪ ቀን በዓለም አቀፍ ደረጃ ለ38ኛ በኢትዮጵያ ደግሞ ለ37ኛ ጊዜ ተከብሯል። በደሴ ከተማ የሚከናወኑ የልማት ስራዎች ተጠቃሚ ለመሆን ህብረተሰቡ የድርሻው ሊወጣ እንደሚገባ የከተማ ሀገር ሽማግሌዎች ገለጹ። በደሴ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች የሰላም መድረክ ተካሂዷል። ራይል ፍሬው ተጨማሪ አላት። ዘካሪ መካሪ የሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ሰላምና ልማት በሚል መሪ ሀሳብ ከደሴ ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ጋር ውይይት ተካሂዷል። በውይይቱ በከተማው እየተከናወኑ ያሉ ስራዎች የከተማውን ገጽታ የቀየሩና ህብረተሰቡን ተጠቃሚ ያደረጉ የህዝብ ጥያቄ ምላሽ የሰጡ ናቸው ሲሉ የመድረኩ ተሳታፊዎች አስተዳደሩን አመስግነዋል። ሊቢያን እያየን ነው። ፍልስጤምን እያየን ነው። ምንድነው ያተረፉት? ህዝብ ማለቅ፣ ንብረት መውደም። ስለዚህ አሁንም ሀገራችን ከዛ የተሻለ ብትሆንም ከዚህ የተሻለ ለመስራት ግን መበርታት አለብን። መጀመራቸውን ሳንሰማ ሲመረቁ የምናያቸው በርካታ የሆኑ ሜጋ ፕሮጀክቶች አሉ። እኔ ይሄ መንግስት በውስን ሪሶርስ በጣም ውስብስብ በሆነ ችግር ውስብስብ በሆነ ጦርነት መካከል ሰፊ የሆነ ስራ የሚሰራ መንግስት ነው። እንደ ከተማም ቢሆን የምናያቸው አጠቃላይ ልማቶች የመንገድም ሆነ የኮሪደር የገበያ ማዕከልም ሆነ የተማሪዎች ምገባ የዳቦ ፋብሪካም ሆነ ሞሰብ አንድ እነዚህ በጣም ትላልቅ የሆኑ ሰፊ ልማቶች ናቸው። ይሄን አምነን አመስግነን ካልተቀበል የቱን ነው ልናመሰግን የምንችለው? እኔ ለዚህ አመራር ከፍተኛ አድናቆት ነው ያለኝ። ታጣቂ ኃይሉ ወላጆቹንና የሀገር ሽማግሌዎችን በመስማት ወደ ቀየው ተመልሶ እየተከናወነ በሚገኘው የአካባቢ ልማት እንዲሳተፍ ጥሪ አቅርበዋል። እንደ ሀገር ሽማግሌ ግን ከኔ የሚጠበቀው ለምሳሌ ልጄ ፋኖ ነበር፣ መልሻለሁ፣ ወደ ቤት አስገብቻለሁ። ኢትዮጵያ ለኔም ለሱም ታገለግለናለች። አሁን ጫካ ያለውም ቢሆን ሀገር ያስፈልገዋል ለመዋጋትም ለመደራደርም። ስለዚህ አሁን ደግሞ ጊዜ እድሜ ሰጥቶኝ እንኳንም እኔን በቃ አሰብ ከኢትዮጵያ ውጪ ሆነ። የሀውሳ አውራጃ እኮ ነው። ሀውሳ እዚህ የወሎ ክፍለ ሀገር የ100 ዘመን ታሪክ አይደለም፣ የትላንትና ታሪክ ነው። ንብረት የተወሰደብኝ ብሎ የሚጮህ ወሎ አለ አሁን ሊኖር ይገባል። ከእንግዲህ ግን የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የሰላምን አስፈላጊነት ትውልዱ እንዲገነዘብ የሃይማኖት ተቋማትና የሀገር ሽማግሌዎች ሚና የማይቋረጥና የላቀ ስለመሆኑ አስገንዝበዋል። የሃይማኖት አባቱም ስለ ሰላም ሲመክር፣ ምሁሩም ስለ ሰላም ሲመክር፣ የሃይማኖት አባቱም ስለ ጥላቻ ሳይሆን ስለ መከፋፈል ሳይሆን ስለ አንድነት፣ ስለ ሰላም ሲመክር፣ ስለ አብሮነት ሲመክር፣ ስለ ፍቅር ሲመክር፣ ሃይማኖት አባቶች የሀገር ሽማግሌዎች ቁጭ ብለን ተረዳርተን ተግባብተን ይህንን አጠናክሮ ለመቀጠል ሁላችንም የየድርሻችን እንድንወጣ ነው ይሄ መድረክ። እንደ አሚኮ ዘገባ በመድረኩ ወቅቱ የሚጠይቀው አርበኝነት ለሀገር ሰላምና ብሔራዊ ጥቅም መከበር ትውልዱን ማንቃት በመሆኑ የሃይማኖት አባቶችና የሀገር ሽማግሌዎች ኃላፊነታቸውን እንዲወጡም ተመላክቷል። የውጭ ዜና። የእስራኤልና ፍልስጤም ግጭት ለመቋጨት የሁለት ሀገርነት መፍትሄ እንደሚያስፈልግ የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ ተናገሩ። ፖፕ ሊዮ የፍልስጤም እስራኤል ግጭት እልባት እንዲያገኝ ከተፈለገ የሁለት ሀገርነት መፍትሄ መተግበር ያሻል ብለዋል። ለግጭቱ ብቸኛው መፍትሄና አማራጭ ይህ መንገድ ነው ያሉት ሊቀ ጳጳስ ፖፕ ሊዮ ሁለቱም ወገኖች ወደ ሰላም የሚመጡበት ሁኔታ ቫቲካን ለማመቻቸት ትጥራለች ብለዋል። በመካከለኛው ምስራቅ ጉብኝት እያደረጉ ያሉት ፖፕ ሊዮ በቱርክ የነበራቸው ቆይታ አጠናቀው ወደ ሊባኖስ ማቅናታቸውን አልጀዚራ ዘግቧል።